ሃይማኖት በሚመለከት አስታውሳለሁ ሁለት ጊዜ አንስተነዋል እዚህ ሚዲያ ላይ በሾዎቻችን ላይ ሁለት ጊዜ አንስተነዋል። መጀመሪያ ይሄ ሰውዬ የመጨረሻ ካርዱ ሃይማኖት ናት፣ የሃይማኖት ካርድ ከመዘዘ የመጨረሻ ላይ ደርሷል ብለኸኝ ነበረ። እና ተመልሰን ሁለተኛ ስናይ የደሴ ጉዳይ አየን፣ የአሩሲ ጉዳይ አየን ባለፈው። አሁን አሩሲ ላይ እንደገና ተነስቷል። ኦሬዲ እንደገና ተነስቷል። ሃይማኖት የሃይማኖት ካርድ እሱ መዘዘ እንጂ ሃይማኖት እንደዚያ ያደርጋል ማለት አይደለም። እስላምን ለይቶ አልገደለም ትግራይ ላይ፣ ክርስቲያን ለይቶ አልገደለም ትግራይ ላይ፣ አፋርም እንደዛ፣ ሌላ ቦታ ላይም እንደዛ። እና ይሄ ሰው የመጨረሻ ካርዱ የሃይማኖት ካርድ ነው ስትል ምን ማለትህ ነበረ? አሁንስ እያደረገው ነው ወይ? በኤግዛምፕል በምሳሌ ካነሳልኝ። አሁንማ መጨረሻ ላይ ነው የደረሰው። አሁን ይኸው ትግራይ እስላምና ክርስቲያን ነው፣ አማራ እስላምና ክርስቲያን ነው፣ ኦሮሞ እስላምና ክርስቲያን ነው፣ አፋርም ክልል ክርስቲያንና እስላም አብሮ ይኖራል፣ ሶማሌም ክልል ክርስቲያንና እስላም አብሮ ይኖራል፣ በኒሻንጉል ጋምቤላ ሰው አንድ ላይ ተዋልዶ ስንት ሺህ ዓመት አብሮ የኖረው ህዝብ ነው። አሁን በሃይማኖት ጉዳይ ከተነሳ ኦሮሞ ሁለት ቦታ ይከፈላል። በሃይማኖት ጉዳይ ከተነሳ አማራ ሁለት ቦታ ይከፈላል። በሃይማኖት ጉዳይ ከተነሳ ትግራይ ሁለት ቦታ ይከፈላል። በሃይማኖት ጉዳይ ከተነሳ ያለን ይሄ የጽምዶ ጉዳይ አሳሳቢ ሁኔታ ላይ ይገባል። ግን አሁን እኔ የምለው እሱ በሳበልን እሱ በቀደደልን ቦይ መሄድ ሳይሆን ትናንትና ትግራይ ኦርቶዶክስ ነበረ፣ ሲሞት ለምን አልተናገራችሁም? ወለጋ ውስጥ ሲገደል የነበረው ኦርቶዶክስ ነበረ፣ ለምን አልተናገራችሁም? ሶማሌ ላይ እነሱ በለኮሱ እሳት ሲሞት የነበረው እንደዛው ቤተክርስቲያን ነበር፣ ሲቃጠል ነው ክርስቲያን ነበር፣ ለምን አልተናገራችሁም? ይሄ ሞጣ ላይ ሙስሊሞችን ቤት ሱቅ ምናምን ሲያቃጥሉ ለምን አልተናገራችሁም? አንድ ነገር ነው የምላቸው፣ ወንጀለኛ እስላምም ይሁን ክርስቲያንም ይሁን ወንጀለኛ ነው። ይሄን የሚያደርግ ወንጀለኛ ነው። ግደል የሚል ሃይማኖት አልሰማሁም። ሼክ ይሁን ወላ ጺሙን እዚህ ያድርስ ምን ያድርስ፣ ሱዳን ላይ እዚህ ሰጃድ እንዲመስሉ ገንዘብ ከፍለው እንትን ያደርጉ ነበር ህዝቡ እንዲያምናቸው ይለዋል። ስንቱን ህዝቡ እንደዛ ነው ያታለሉት። እና አሁን ጺማቸውን እዚህ አሳድገው የውጭ አጀንዳ የሱን አጀንዳ ተቀብለው ቤተክርስቲያን የሚያቃጥሉ መስጊድ የሚያቃጥሉ፣ ይሄ እኔ አሁን ምለው ታጋዮች ነን፣ ለመብታችን እንታገላለን፣ የአንድነት ኃይል ነን የምንለው እኔ እስላም ብዬ ከተናገርኩ አንተ ክርስቲያን ብለህ ከተናገርክ የለም ያ ነገር። ይሄን ነገር በደም አትኩሮ ሰጣችሁ የጽምዶ ኃይሎች ደግሞ ቁጭ ብላችሁ መነሻው ምንድነው? አሁን ሰዓት ላይ አሁን 0 ሰዓት ላይ መነሻው ምንድነው? መነሻውስ እንደዚህ ከሆነ ወደ ወይት ሊወስደን ይችላል። ፕሮፓጋንዳ ሚዲያ በጣም ኃይለኛ መርዝ ነው። ተረዳኸኝ? እኔ ክርስቲያን ነኝ፣ ቤተክርስቲያኔ ውስጥ ልቃጠል ነው የሚመጣው። ታዲያ እስላሙ ሄዶ ነው መስጊድ ውስጥ ልቃጠል ነው የሚመጣው። ምን የምታውቀው ጉዳይ አለ? ማን ነው ያቃጠለው? ወንጀለኛ ነው እኮ ያቃጠለው። እስላሞች ጥሩ ሆነ የሚል አለ፣ ጥሩ ሆነ የሚል ካለ ወንጀለኛ ነው። ክርስቲያን እስላም መስጊድ ተቃጠለና ሱቅ ተቃጠለ ጥሩ ሆነ የሚል አለ ካለም ወንጀለኛ ነው። በወንጀለኞች ስብስብ ኋላ ያለንን ህዝባችን እያለቀ ነው፣ አገራችን እየወደመች ነው በምንልበት አፍ እንደገና እነሱን ተከትለን መሄድ ይሄ የሱ ካርድ ነች፣ የሱ ካርድ ነች። እኔ ከሞት ሰርዶ አይብቀል የሚል ያህያ ብሂል እሱ ነው አሁን ይሄ እንጂ አሁን ሰዓት ላይ ምን ቀሰቀሰው? መለስ ዜናዊ ሲናገር ያቺ ቪዲዮ አሁን ሚዲያ ላይ እንትን ትላለች። ሰለፊያንን የሚሉ እነሱ ሰለፊዮቹን አይወክሉም። ተረዳ? በእነሱ ስም እንትን የሚሉ ናቸው አሉ። ወሃቢያንን የሚሉም አሉ። ወሃቢያን አይወክሉም። እነሱም ደግሞ የራሳቸው እንትን ያላቸው ናቸው። ተረዳ? መሰረት ሸክሟል፣ የራሱ ዓላማ አለው። አንተ መስጊድ በሰላም ሄደ፣ ቤተክርስቲያን በሰላም ቀድሰ ምን እኔን የሚያጎለኝ ነገር አለ? ምንድነው? አርቀን የምናስብ ከሆነ አሁን ለክርስቲያኑ ወገን በጣም የሚቆረቆር ይመስላችኋል። እስላሙ ወገን የማያባራ ጦርነት ውስጥ ነው የምንገባው ነው የምልህ። ይሄ በጣም የመጥፎ ሰው
ካርድ ነች በጣም ለሀገርና ለህዝብ የሚያስብ እቺን ብዙ ጊዜ ብያለሁ አሁን እሱ አይደለም እኛ ታጋዮች ነን ለህዝብ አዲስ አበባን ይዘን ዲሞክራሲ እንተክላለን ብሔረኝነት የለንም ሃይማኖተኝነት የለንም ሃይማኖት የግል ነው አገር የጋራ ነው በህዝቡ ምርጫ በዲሞክራሲ ለሁሉ እኩል የሚሆን መንግስት እንመሰርታለን ይያል እሱ የሚያደርገው ፕሮፓጋንዳ ሌላ ነው ተረዳኸኝ ሌላም አካባቢ ፍራቻ አለ ወደዛ ምን ሄድበት ምክንያቱ ምንድነው እኔ ሌላ ተውና የኢትዮጵያ ሙፍቲ ሐላፊው እሱ ለራሱ ቢያውጅ አይወክለኝም ተረዳኸኝ ሃይማኖት ያይልማ እሱ ራሱ ነው የሚወክለው በወንጀል እንትን ካለ የኦርቶዶክስ መሪ ኢትዮጵያ ውስጥ ያለው ቢያውጅ አይወክልህም ተረዳኸኝ የሃይማኖት መሪዎች እኛ ምናቀው ሲያስታርቁ ጥሩ ሲናገሩ መስበክ የራስ ጉዳይ ነው ምንም ችግር የለው ይሄ እንደዚህ ነው ይሄ ድሮኑ የነበረ ነው አልተጋደሉ አላሉ ሲጋቡ ነበር አለም እርስ በርሳቸው አንዱ ወደ አንዱ እየሄደ የግል ጉዳይ ነው እኮ ይሄ ተረዳኸኝ አሁን ምን አመጣው እዚህ ፖለቲካ ውስጥ ምን አመጣው ብሔር ውስጥ ምን አመጣው ትናንትና ወለጋ ላይ ከወሎ የሄዱ የወሎ ኦሮሞዎች ሙስሊሞቹ ነበር ሲገደሉ የነበሩት ወለጋ ውስጥ ወጥቶ እስላም ነው የተገደለው ያላል እንዴ ቤንጤና እስላምን ለማጋጨት ብዙ ድራማ ነው ያለው እና እኔ የምላቸው አሁን በድሮን በሰዓታት ነው የሚመታን አልኩኝ በሳምንት በታንክ በመናምን ነው የሚመታን ሴኮንድ ወጥቶ መግባት የሚናፍቅበት ጊዜ እንዳይመጣ ይሄ መጥፎ ነው ስትናገሩ በሃይማኖት ስም ሰው የገደሉ ወንጀለኞች ናቸው እስላምም ይሁን ክርስቲያንም ብላችሁ ተናገሩ ደሞ ለአንዱ ብቻ አዳልታችሁ ሳይሆን ትግራይም ውስጥ ሲሞት ተናገሩ አፋርም ውስጥ ሲሞት ተናገሩ እኛ የሞትን አይደለም እንደ የገደሉን አለ እስላሞች አለም የሚገሉን ኢሳ እስላም አለ ኦሮሞ በዚህ ያለው እስላም አለ እኛ አካባቢ ያሉት አማራዎች በዛ ያሉት ሶዶና እስላሞች አሉ አንድ ቀን እኛ 24 ሰዓት 8 አመት እየጮህን ነውና አንድ ቀን እንደዚህ ሆኗል አፋር ውስጥ ብላችሁ ታውቃላችሁ ወይ ነው ምላችሁ እና እናንተ ለህዝባችሁ የተቆረቆራችሁ ወይ ስልጣን ወይ ብር የምትፈልጉ ሰዎች ወይ ሚዲያ ላይ ደግሞ ብዙ እንትን የምትፈልጉ ሰዎች እሳት አገሪቱን አታንድዷት ጎረቤት አይቀር ምን አይቀር ድብልቅልቅ ነው የሚለው ድብልቅልቅ አሸናፊ ተሸናፊ የሌለበት ጦርነት ስለዚህ የብዙ እጆች ይገባል እዚህ አውሮፓ ይገባሉ አረቦች ይገባሉ ጂኒ ይገባል ኢፍሪት ይገባል አታይም እንደ ማሊ ላይና እንትን ላይ ምን ማድረግ እንዲያዙ ስለዚህ ሰው ፖለቲካ ነው የራሱን ጥቅም ነው እንትሚሉት እነዛ የሚያስታጥቋቸው ፈረንጆች ናቸው ሌላ ጊዜ አሸባሪዎች ናቸው እነሱ በሚፈልጉባቸው ጊዜ ነፃ አውጪ ናቸው መከላከያ ሚኒስትሩን አገልግሎቱን ማሊ ውስጥ ስለዚህ እናንተ የምትጫወቱበት ካርድ ዋጋ ያስከፍለናል ዘላለም የለቅሶ ቤት አታድርጉት ቤታችንን ስትናገሩ በአግባብ ተናገሩ እኛ አንዳንድ ሰዎች ጭንቅላታቸውን ያመማቸው ናቸው ሚዲያ ላይ ይወጡኩ ይሳደባሉ ረሱልን ይሳደባሉ መልስ አንመልስም ባለጌ ከሆነሱ ለባለጌ ምንም የምትመልስለት ነገር የለም ኢየሱስ ክርስቶስ ነብይ ነው አምንበታለሁ ምን ብዬ ነው አንዱ ረሱል አለይሂ ሰላቱ ወሰለም ሰደበ ብዬ ነው እዚህ ምሳደበው ስለዚህ እቺ ካርድ ቶሎ ብለን ምንድነች አሁን የሚጮሁቱስ ለምንድነው ይሄን ያህል የሚያስጮሃችሁ ትናንትና በአማራ ክልል የነበረው ኦርቶዶክስ አለም መጥቶ ትግራይ ውስጥ ሲዘርፍ ሲገል የነበረው ኦርቶዶክስ አለም ለምን ድምጽ አልሆናችሁም ወንድማማቾች ነን ይሄ ፖለቲካ ነው ያልፋል አትግደሉ ለምን አላላችሁም በመሰላችሁ አታድርጉ በስሜት አትመሩ ቀስ ብላችሁ አስተውሉ ነው ምለው ነው አስተውሉ ለማንም አይበጅም እቺን ነው እኔ ስፈራ የነበረው ተረዳኸኝ አገርና ለህዝብ የሚቆረቆሩ በነበሩ ይሄን ነገር ባላደረጉ ነበር አንተ ኤርትራ ውስጥ እኮ ኮማንዶስ ብለው 47 ቁሸት ሲያቃጥሉ ከዛ የሄዱ ሳሆ ወንድሞቻችንን ቤተክርስቲያን ውስጥ አጥልለው መስቀል አድርገው ያስቆሯቸው ክርስቲያኖቹ ናቸው አትግዙ የነሱን ከብትና ፍየል ምናምን ከነሱ ይወስዱትን ብለው እንትን ያደርጉ ክርስቲያኖቹ ናቸው እንደዚህ አይነት ህዝብ ነው እኛን ከነዚህ አይነት ህዝብ ነው የተፈጠረው
እኔ የሚያጸድቀኝ ስራዬ እንጂ እስላም ስላልኩ ወይ ክርስቲያን ስላልኩ አይደለም። መጥፎ ያደረገ ሰው መጥፎ ነው ሁሉ ጊዜ በማንኛውም ቦታ። ጥሩ ያደረገ ሰው ጥሩ ነው። በህግ መጠየቅ አለባቸው። የፖለቲካ ድርጅቶች ቶሎ ብለው አቋም መውሰድ አለባቸው። የአቋም መግለጫ ማውጣት አለባቸው። ደግሞ አላህ ብሎ እንገባለን ኢንሻአላህ። ስንገባ ሁሉ ፍርድ ቤት ይቀርባል። እቺን አጀንዳ ታች ላይ ሲያደርግ የነበረ ፍርድ ቤት ይቀርባል። ከማንኛውም ወገን ይኑር። አንዴ በአክሱም ቀሰቀሱ፣ አንዴ እንትን አሉ። ሰው ቁጭ ብሎ ሄዶ የሀገር ሽማግሌዎች እኮ አሉን፣ አዋቂዎች አሉን፣ የሃይማኖት መሪዎች አሉን። በሆይታና በረብሻ አይደለም። ምንድነው ችግሩ ተብሎ ሰው ከተወያየ ይረዳዳል። ስለዚህ እሱ ይሄ የመጨረሻ ካርዱ ነች። አገርና አካባቢውን ሁሉ የሚያምስ ነው። በነገራችን ላይ ሶማሌም ይገባበታል፣ ሱዳንም ይገባበታል፣ የውጭ ኃይሎች ራሻም ይገባበታል፣ ሌላም ይገባበታል፣ ሌላ ይሄ ኬንያም ይገባበታል፣ ኡጋንዳም ይገባበታል። ትርምስምስ የሚያደርግ ነው። እኔ ከሞትኩኝ ሰረ ወላሂ እንደቀላል እንዳያዩት ተረዳኸኝ። እዛ ያሉት የኦርቶዶክስ ሃይማኖት መሪዎች፣ የእስላም ሃይማኖት መሪዎች እዛው አሩሲ ውስጥ ያሉት ቁጭ ብለው መነጋገር አለባቸው። ከተነጋገሩ በኋላ ምን ላይ እንደደረሱ ለህዝቡ ግልጽ ማድረግ አለባቸው። በጣም ከፍተኛ ስጋት ነው ያለው። ተረዳኸኝ። አሁን እየተዛመደ ነው ያ በሽታው። ሳየው ሚዲያ ላይ እየተዛመደ ነው። አሁን ሰላማዊ ሰልፍ ነበር ትናንትና ዩኒቨርሲቲ ላይ፣ ሌላም ቦታ ላይ። በሰብአዊነት መቆም አለብን። ከተበደለ ጎን በሰብአዊነት በሃይማኖት በምናምን በብሔር ምናምን ሳይሆን በሰብአዊነት ራስ ላይ ሊደርስ የማትፈልገውን ጉዳይ ሰው ላይ ሲደርስ እኔም በሰብአዊነት መቆማል። በሰብአዊነት ደረጃ ማሰብ አለብን። አንዳንዶቹ ያራግባሉ። እነሱ የሚረጩት ስም በሚሊዮኖችን ነው የሚመርዘው። ስለዚህ የሚዲያ ሰዎች ፕሊስ ባካችሁ ረጋ ብላችሁ ይሄን ጉዳይ ረጋ ብላችሁ መነሻው ምንድነው? ማን ነው የጀመረው? ለምንድን ነው? ፍላጎት ምንድነው? ዛሬ ነው እንዴ 150 ዓመት የነበራት ቤተክርስቲያን ተቃጠለች ሲሉ ነበር። ታዲያ 150 ዓመት እዛ የቆየች ቤተክርስቲያን ዛሬ ነው እንዴ ተመሰረተችው? ለማቃጠል ከፈለገ አንደኛው ተንኮለኛ ሄዶ አያቃጥልም እንዴ? እዚህ ውስጥ ያለ ነገር አለ። ይሄ ምልህ አጀንዳ ነው። ሌላ ምንም ነገር የለም። ተረዳኸኝ? ሆን ብሎ እያደረገው ነው ማለት ነው። ይሄ አሁን ወደዛ ከወሰደን ሚዲያ ሁሉ ስታይ ሰላማዊ ሰልፍ ለአገር ለህዝብ የኑሮ ውድነት የነዳጅ ጦት ምናምን እዚህ ላይ የሚናገር የለም። በቀን ስንት ነው የሚሞተው? ከኒና አቶ መድኃኒት አቶ ምን አቶ። ተረዳኸኝ? ይሄን አጀንዳ ሰጠን። ህዝብ እየሞተ ሞት ነው እኮ ሞት ነው። ግን ይሄ ህዝብ አማኝ ህዝብ ስለሆነ እስካሁን ድረስ አልቆሰቆሱትም። በእንደዚች አድርጌ ልቆስቆሰው ብሎ ቀሰቀሰው። ተረዳኸኝ? አሁን ከአጀንዳ በቃ እኛ የምንጠይቀውን ጥያቄ ያለን የመልካም አስተዳደር፣ የዲሞክራሲ እጦት፣ የኑሮ ውድነት፣ የህዝባችን ስቃይ ይሄን እንዳንናገር ይሄው እየመጣልን ነው። ፋኖ እየመጣልን ነው። ፋኖ እንትን ነው። በዚህ እየመጡልን ነው። ፋኖና ትግራይ አንድ ላይ ሆነው ሊያጥፏችሁ ነው። ሶማሌና እከሌ አንድ ላይ ሆኖ ይሄ እንደገና ኦሮሞ ኦላ ሁለት ቦታ እስላምና ክርስቲያን፣ አማራም ሁለት ቦታ፣ አፋርም ትግራይም። ተረዳኸኝ? ከአጀንዳችን ሊያወጣን በጣም አደገኛ ካርድ ነች። ሰው ግን አላያትም፣ ርቆ አላያትም። ተረዳኸኝ? እና ይሄን ተጠንቀቁ ነው የምላቸው። የሱ ስራ ነው። ስርዓቱ ለምንድነው ታዲያ ታንክ የታጠቀው? ለምንድነው ድሮን የታጠቀው? እየመጣ ሰላማዊ ህዝብ እየመታ አይደለም እንዴ? ይሄ ወንጀለኞቹን ለምን አይመታም? ለምን አይልክም? ልዩ ኃይል ፖሊስ ምናምን የሚፈልገው አጀንዳ ስላለው ነው እንጂ እምቢ ካሉ ለምን በድሮን አይመታቸውም? እነሱ ይሄ በጣም አደገኛ እንትን ነው። ለሀገርና ለህዝብ የሚቆረቆር አይደለም፣ የነሱ አጀንዳ ስለሆነ ነው። መልካም አብደላ፣ በጣም ወሳኝ መረጃዎች አንስተን ነጥቦች አንስተን መረጃዎችም እያካፈልን ነበረ። ትንተናህም ለሁሉም ግልጽ ነው ብዬ ነው የማምነው። በተለይ መጨረሻ ላይ ያነሳው የሃይማኖት ካርድ ወሳኝ ጥያቄ ነው። ወሳኝ ትንተናም ነው ያረከው። ሁሉም እንዲያየው እንዲገነዘበው በየቦታው ይህንን እይታቸው እንዲያስቀምጡበት ፈልጋለሁ። ጥሪያችን በዚህ እናቀርባለን ማለት ነው። ከጊዜያችን አንድ አለች አዲስ ነጥብ ያላነሳናት። እሷ ምንድነች መሰለህ? አሁን አፋር አለ፣
ሶማሌ አለ፣ ቤኒሻንጉል አለ፣ ትግራይ አለ፣ ኦላም አለ፣ ፋኖ አለ፣ ብዙ ኃይሎች ነን። እስካሁን ድረስ ብዙ ጊዜ እዚህ ላይ ቀርቤ እኔ ስነጋገር ነበረ። ሁሉም በህዝብ ብዛቱ ተመክቶ ሰራዊት እያሰለጠነ ነው የማየው። አመለካከታቸው ሳይ እዛ ከደረስን በኋላ እንደቆሳለን አይነት ነው አካሄዱ። ፍራቻ አለ። ለምን ካሁኑ ቁጭ ብለን ምን አይነት አካሄድ ነው የምንሄደው? እንዴት ነው የምንይዘው? 4 ኪሎስ እንዴት ነው የምንገባው? ካሁኑ መነጋገር አለብን። ኦሮሞ አዲስ አበባ የኔ ነው ይላል። በአፋርም እስከ ሀረር ድረስ የኛ ነው እንላለን። ብዙ ጥያቄዎች አሉ። ይሄ ሳይፈታ ከነመሳሪያችን ከመጣን እንዴት ብሎ ነው እንትን የምንለው? ማንን አምኖ ነው ደግሞ 4 ኪሎ እንዲገባ በሩን የሚከፍትለት? ኦሮሞ ፋኖን ያምናል፣ ህዝቡን አራርቆታል። ትግራይ ፋኖን ያምናል ወይ? አፋር ኦሮሞን ያምናል? ሶማሌ ኦሮሞ። ስለዚህ ቁጭ ብለን ነጥብ የሆነችውን አጀንዳ ማንናገርበት ምክንያት ምንድነው? ነገ ሲመጣ አውሮፓ ያግዙናል፣ አሜሪካን ያግዙናል። እንደፈለግን ወንበር ላይ ከወጣን በኋላ የነሱን አጀንዳ እያራመድን እየፈጨን እንሄዳለን ነው ወይስ ምንድነው? የአማራን ክልል ብቻ ነፃ ወጣለሁ ካለ ፋኖ ከአማራ ክልል ማለፍ አይችልም ማለት ነው። 4 ኪሎ ያለው አይሰበርም ማለት ነው። ኦላ እኔ ከኦሮሞ ክልል ብቻ ነው ማውጣው ካለ ከኦሮሞ ክልል ሊያልፍ አይችልም ማለት ነው። ተረዳኸኝ? ወደ ባህር ዳር ያለውን ሊያግዝ አይችልም። የትግራይ ኃይል ደግሞ ከትግራይ አልፎ 4 ኪሎ ያለውን ይሄ ዘንዶ እንትን ሊል አይችልም ማለት ነው። ተረዳኸኝ? የአንድነት ኃይል ከሆኑ ግን ተነጋግረው ኃይል አንድ ላይ ገብተው በፊት እንደዛ ነው ኢህአዴግ የገባው። የአማራም ነበሩበት፣ ኦሮሞም ነበሩበት፣ አፋርም ነበሩበት። ተረዳኸኝ? አንድ ድርጅት ሆኖ ነው የገቡት። ተረዳኸኝ? አሁን ደግሞ የአንድ ድርጅት መሆን ባይቻልም ወሳኝ የሆነ ነጥብ ላይ ለምን ንግግር አይደረግም? አሁን ታያለህ፣ የፖለቲካ ፓርቲዎች ናችሁ ስብስብ ነው ተሰብስቡ ይላሉ፣ እናያቸዋለን። የተወሰኑ ራሳቸው የሚፈልጉትን መርጠው እኔ እዛ ወክዬ የመጣው ህዝቤን ነው፣ አፋርን ነው ወክዬ የመጣው። ተረዳኸኝ? የአፋርን ቃል ማለት የሚችልበት ቦታ ላይ ካላመጣኸኝ እንደ ጨው እኔን መጨመር የለብህም። አልቀበልም። ተረዳኸኝ? ምንም ማላድርግበት ቦታ ላይ አፋሮች አሉበት እንዲባል እኔ ይዤ ከሆነ ከወዲሁ መነጋገር ያስፈልጋል። ወደፊት ሳይሄዱ ይኸው አሁን አዳነች ሀቢቢ ወደ 500 ሺህ አሰልጥናለች። ሽመልስ አብዲሳ ሚሊዮን ከምናምን አሰልጥኗል፣ ሚሊሻ ምናምን። ሙስጠፌም አሰልጥኗል። አወል አርባም አለው በራሱ እንትን። ተረዳኸኝ? ጌታቸው ረዳም አለው እዚህ አደራጅቷል በየቦታው። ሊያናክሱን ነው ያደራጁት እነዚህን። ተረዳኸኝ? እኛ ግን አንድ ኃይል ሆነን ለሚመጣው ግልጽ የሆነ የፖለቲካ አካሄድ አንዱን ሳይጫን በኢኮኖሚም ይሁን በስልጣን ደረጃም ይሁን ንግግር ያስፈልጋል፣ መነጋገር ያስፈልጋል። በደንብ ወስጀዋለሁ። ከጊዜያችን አንፃር እያየሁት ነው፣ ኦቨርላፕ እንዳይሆንብን መነጋገር፣ በግልጽ መነጋገር ያስፈልጋል። የአሁኑ የፊት ለፊቱ ብቻ ሳይሆን መጪው ማየትና መነጋገር ያስፈልጋል የሚል መልዕክት ወስጃለሁ። ከዚህ አስፈላጊ ከሆነ አሁን ከትግራይ ተስቶ ያንን ሁሉ መስዋዕት ከፍሎ ገብቶ ተረዳኸኝ? አዲስ አበባ ላይ 2 ብሔር ብቻ ነው የሚጣላው ቢባል ተረዳኸኝ? አይቀበልህም። ሰው መስዋዕትነት የሚከፍለው ነፃ እንዲወጣ ነው። 4 ኪሎ ያለችው አዲስ አበባ ውስጥ ነው። የአማራ ኃይል ይሄን ሁሉ ዋጋ ከፍሎ እዛ መጥቶ እኔ እጃለሁ ቢል ዋናነቱ የኔ ነው ተቀምጬ ነበር የሚል ኃይል እዛ አለ። ተረዳኸኝ? የማያባራ ጦርነት ነውና ከአሁኑ መነጋገር አለባቸው ፖለቲከኞቹ። መልዕክቷ አንድ ነች። ከወዲሁ መነጋገር አለበት። ኋላ ነው። ይህንን አስተላልፈናል። አብደላ ከልብ ነው የማመሰግንህ።